አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። መልእክተኛ ነበርኩ። የአቶ ገዱ አንዳርጋቸው ምላሽ ዛሬ በጣም አነጋጋሪ ሆኖ የዋለው ነገር ይሄ ነው። መልእክተኛ እኔ መልእክተኛ ነበርኩ የሚለው ነው ሲጀምር። ባለፉት 2 ቀናት የኢትዮጵያና ኢትዮጵያ ተኮር ሚዲያዎች እንዲሁም የብሔር ሚዲያዎች መነጋገሪያ ከሆኑት አጀንዳዎች መካከል ጠቅላይ ሚኒስትሩ በፓርላማ ቀርበው የተናገሩትና አቶ ገዱ አንዳርጋቸውን እንደ እማኝ ያነሱበት ነጥብ ነው። በሚዲያ የነበረው ውዝግብ አቶ ገዱ አንዳርጋቸው ምላሽ ይሰጣሉ ወይንስ አይሰጡም የሚለው ነገር ላይ ያነጣጠረ ነበር። ምላሽ ይሰጣሉ ምላሽ አይሰጡም በሚለው ላይ እኛም ሐሳባችንን ለ2 ቀን አራምደናል። የመጀመሪያው ቀን ሁላችሁም እንደምታስታውሱት ብዙ ስለ አቶ ገዱ በፓርላማ ባይነገር ደስ ይለን ነበር ብለናል። ብዙ በተለይ ከማዕተም ጋር ከሃይማኖት ጋር ከህሊና ጋር ተያይዞ አቶ ገዱም በዚህ ሰዓት መጠየቅ ትርጉም አልባ ነው የሚል አስተያየትም ሰጥተናል እንደምታስታውሱት። ዛሬም ያው ነው። አቶ ገዱ ብዙ ህሊና አለው ማለት ህሊናው በራሱ ይገዛል ማለት ነው፣ በሌላ አይደለም። ህሊናው ተሸጧል አቶ ገዱ ብለን ተናግረናል። በራሱ መንቀሳቀስ የሚችልበት ኢንቫይሮንመንት ላይ አይደለም ያለው። በምንም ታምር እንደራሱ አስቦ መናገር አይችልም አቶ ገዱ። የዲያስፖራ ፖለቲካ ከሻቢያ ጋር ከተሳሰራችሁ ባይዘው እንደሱ ነው የሚሆነው። እንዳትገረሙ እንደዚህ ስል በቃ ወይም ደግሞ አቶ ገዱን ዲግሬድ እያረኩት አይደለም። ምን ፕሮፌሰር ብርሃኑ በብዙ በእውቀቱ በምኑ ይበልጣዋል አይደል? መቼም በዚህ የምትከራከረው ያላችሁ አይመስለኝም። ከሻቢያ ጋር ከተጣበቀ በኋላ ፕሮፌሰር ብርሃኑ ነበረ የምሬን ነው። አንዳርጋቸው እንኳን እሺ ድሮ አላወቅነውም እንጂ አንዳርጋቸው ነው እሱ። ተውት አንዳርጋቸው ኢቭን ዳይናሚክ የነበሩ እኔ እስከ ቅርብ ማቃቸው ኤፍሬም ማዴቦ ዳይናሚክ ነበር። በነገራችን ላይ ስሙን ልጥራው። ኤፍሬም ማዴቦ አስመራ ከገባ ሻቢያን ከተጣበቀ በኋላ ኤፍሬም ማዴቦ አልነበረም? በፍጹም አልነበር። ነበርኩ ካልክ ይገርመኛል እኔ። ምክንያቱም አስመራ ደርሶ ሲመጣ ቢያንስ 2 ለረጅም ሰዓታት ተገናኝተናል። ምሳም እራትም እየበላን እንዴት እየዘገነነው ስለ ሻቢያ እንደሚናገር አውቀዋለሁ። ፕሮፌሰር ብርሃኑም ጠይቁት ሂዱና አይ ስለ ኤርትራ ማንሳት አሁን አያስፈልግም ነው የሚለው። ፕሮፌሰር ብርሃኑ ልክ አይደለም? በምንም መንገድ ራሳችሁን መሆን ከሻቢያ ጋር ተጣብቃችሁ ራሳችሁ መሆን አትችሉ።
የሻቢያ ማይንድ ሴት ነው የሚመራችሁ። እምነት የሚባል አሁን ብዙዎቹ ኢሳት ውስጥ የነበረን ሰዎች ኢትዮጵያ የምትባለው ካርታዋ ምኗ ሚቆጨን ወደ ማጣቷ አለበት እንዴ? ግን ምንድነው ነው ካርታዋን ቆርጠን ነው እኮ ያዝናት። ቆርጠን ያዝናት እኮ ካርታዋን። ግርግዳችን ላይ ሙሉ ኢትዮጵያ ካርታ አለች ብለን እኮ አውርደናል። ሙሉ ኢትዮጵያ ስጦታ ተሰጠ ተብሎ እኮ ይቅርታ ጠይቀናል ኤርትራውያን፣ ለኤርትራ መንግስት፣ ለሻቢያ ከፌስቡካችን ላይ አውርደን። ይሄ አይደል እንደ እውነቱ? አንዴ የሻቢያ ሙርከኛ ሆነ ከሻቢያ ጋር ከዋልክ ሻቢያን ልትቃወም አትችልም። ማይንድ ሴት እንደዛ ነው የሚያው። እኔ የተለየው ሚል ካለ ይናገር ወጥቶ፣ ወይ አምኜበት ነው ሚል ከሆነ ሊሆን ይችላል አምኖበት። ግን እኔ የገዱ ህሊና ሲጠየቅ ማተቡን ትቼ እምነቱን ትቼ ህሊና ግን አይችልም ነው ያልኩት። አይችልም። ይሄ አንድ ጉዳይ ነው። እንግዲህ ጠቅላይ ሚኒስትሩ ብዙ ስለተሰማ አላሰለቻችሁም፣ ደግሜ ደጋግሜ በማምጣት ማለቴ ነው። ብዙ ቦታዎች ላይም እየተሰማ ስላለ ከኤርትራ መንግስት ጋር ጸብ የተጀመረው የቀይ ባህር ጉዳይ ነው። የኤርትራ ጦር በሽሬ፣ በአክሱም፣ በአድዋ፣ በአዲግራት በፈጸማቸው ወንጀሎች ምክንያት ነው የተጣላ። ዋናው ጸብ እሱ ነው። በወቅቱ መዋጋት ያልፈለግነው በዚህም ሆነ በዚያ መዋጋት የምንችለው ቁመና ስለሌለን ነው። በወቅቱ በርካታ ልኡካን ወደ ኤርትራ ልክ ያለው ከነዚህም ውስጥ አቶ ገዱ አንዳርጋቸው ይገኝበታል። አቶ ገዱ ለህሊናቸው፣ ለእምነታቸው፣ ለክራቸው ካሉ ወጥተው ይናገሩ። መላኬን ይሄ ከኤርትራ መንግስት ጋር የነበረው ጸብ ጫፍ የደረሰው ውሃ ሳይጠፋ እንዴት ስምምነት ይደረሳል በሚል ቅሬታ ነው። እቺ ናት እንግዲህ ኮር ፖይንቷ። ናው የዛሬ የአቶ ገዱ ምላሽ ብዙ ነው። ሚዲያው በሙሉ እየጨፈረለት ነው። አይታችኋል አይደል? ጭፈራው ውስጥ ግን ብዙ ነገር የምትሰሙት ነገር አለ። ኦኬ፣ ምንድነው አቶ ገዱ ያለው? ምንድነው ያለው? ሁለት ገጽ ነው። ሁለት ገጽ ከምናምን ውስጥ ጨምቃችሁ ብታወጡ ምንድነው ያለው አቶ ገዱ? ምንድነው አቶ ገዱ ያለው? ባጭሩ ልግለጸው። አንደኛ እና የተፈለገው የጠቅላይ ሚኒስትሩ መልእክተኛ ሆኜ ወደ ኢሳያስ አፈወርቂ ሄጃለሁ። ይሄን ካደ መልእክተኛ ሆኖ መሄዱን አልካደም። አታደባስፋስችን። አዎ መልእክተኛ ሆኜ ሄጃለሁ። ድሮ ተላላኪ ነበርኩ፣ አሁን ደግሞ መልእክተኛ ሆኜ ሄጃለሁ። ምክንያቱም እንደ ኢትዮ ፎረም አይነት ሰዎች በመጽሐፋቸው ላይ የአብይ አማሮች ነው የሚሏቸው። ባይዘው ነገዱ እኔ አይደለሁም። ኢትዮ ፎረም በመጽሐፉ ላይ የአብይ አማሮች ይቀይረው አይቀይረው አላውቅም። አሁን ዛሬ ትንሽ ስሰማ የቀድሞ የውጭ ጉዳይ ሚኒስትር ሲባል ሰማሁ። አንዳንዴ እኮ የቀድሞ የውጭ ጉዳይ ሌሎቹን ሲሏቸው ምን ይሏቸዋል? የአብይ ሚኒስትሮች፣ የአብይ ምናምኖች ይሏቸዋል። አንዳንዴ እንደው ምን አይነት አሁን ዛሬ ቢኮዝ የአብይ ውጭ ጉዳይ ሚኒስትር እንዴት ይበሉት? የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር አሏቸው። ስም እንኳን ይገርማል እኮ። ትላንት በመጽሐፍ ላይ የአብይ አማሮች ሆነ ስሙ። የአብይ አማሮች
ሌሎቹም ከዛ ቀጥሎ ደግሞ ያቢ ሚኒስትሮች ሆኑ። አሁን ደግሞ ስለማዋጣ ያቢ ሚኒስትርም ማለት ስለማዋጣ ሚኒስትርነት የመደበው እንግዲህ ውጭ ጉዳይ ሚኒስትር የሆነው በጠቅላይ ሚኒስትሩ ነው። ስለዚህ ምን ብሎ መጣ? የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ተባለ ማለት። ባይዘው ዲያስፖራ በጣም ያካብዳል። ታውቃላችሁ ይሄን? አንዳንዴ እኔ ራሴ ደነግጥ ነበረ ማለት እኔ ስታተሴ ለምሳሌ ሚኒስትር ዴታ ነው የነበርኩት። ላቅማች ያላቸው እውቀቶች በዛ ሌቭል ነው ላቅም ይችላል። ወል እንግዲህ እንደመታደል ነው እንዳለመታደል አላቅም። አቶ በረከት ጋር ስለሆንኩኝ የኢትዮጵያ ፖለቲካን የሚዘውረው አቶ በረከት ስለነበረ እድል ነው መሰለኝ እሱ ጋር መቆየት ያድቅ ጽፈት ቤትም እዛ መቆየቴም ካልሆነ በስተቀር የንግድና ኢንዱስትሪ ሚኒስትር ዴታ በሆን ኖሮ የቱሪዝም ሚኒስትር ዴታ በሆን ኖሮ የግብርና ሚኒስትር ዴታ ምንም እኮ ብዙ በቃ በዛ በማወቅ በምችለው ሌቭል ነው ማቀው። በነገራችን ሶ በሂራርኪ ያገኘሁት ነገር አይደለም። እኔ ያገኘሁት ከአቶ በረከት ጋር ስለተቀመጥኩ ወይም ፓርቲ ጽፈት ቤት ምሱ እንደዛ ሲት የኢትዮጵያን ፖለቲካ ሁለተኛ ሰው እሱ ስለነበረ ማለት ነው ከመለስ ቀጥሎ ሌላ የተለየ ነገር አይደለም። ዲያስፖራ ስትመጡስ ኦ ማይ ጋድ እንደ ዲያስፖራ እኮ አካብዴ የለም። አካብዴ ነግራችኋለሁ፣ ማስታወሻ ላይ ያሰፍርላችሁ። አካብዴ በቃ የሆነ ልብስ አልባሽ መጥቶ ልብስ አልባሽ እኮ ነው። አቶ ኃይለማርያም የጃኬት ያምርባል፣ የሱሪ ያምርባል፣ የሱፍ ያምርባል፣ ከዚህኛው ሸሚዝ ጋር ከረባቱ ይሄ ነው የሚሆነው ምናምን የሚል ሌላ ምንም ፖለቲካ ማክሰው ቪኦኤ ላይ ይቀርባል። ታውቃላችሁ ቪኦኤ ቀርቦ ከፍተኛው ሹም በኢትዮጵያ ውስጥ ያለው ዲፌክት አረገ ይጮጫዋል። ሰውየው እኮ ከማልበስ ውጭ የሚያውቀው ነገር የለም። ይሄ እውነት ነው የምነግራችሁ። ቪኦኤ ሌላው ሚዲያ በሙሉ ዲያስፖራ እንደዚህ ነው ነገራችን። ቢኮዝ አፒታይት አለ። ይሄ የዚህ የእንትን አፒታይት የሚገርም አፒታይት ነው ያለው እና ማወቅ የምትችሉት ባላችሁበት ሌቭል ነው። አሁን የት ሄደ ኮሜዲያን? እናንተ ኮሜዲያን ነው የምትሉት። እኔ እንኳን እንትን ዝነኛው ሚልኬሳ የገባ ሚልኬሳ ባይዘው ዝነኛው ሚልኬሳ በቃ ዴይሊ ጠቅላይ ሚኒስትሩን የሚያገኘውን እኮ ነበር የቀረበው። አብይ ነገረኝ ጠርቶ እንዲያለኝ አብይ ነገረኝ። ተው እንደዛ አይደለም። ዝነኛው ሚልኬሳ ዝነኛ ነው አልኳ። የት ሄደ ዝነኛው ሚልኬሳውን? ባይዘው የት ጠፋ? ዝነኝነቱ አለቀ። አብይ ነገረኝ ከዛ ዝነኛ ስለነበረ ሌሎቹም ተከተሉ። ከዛ በኋላ አብይ ነገረኝ እንትን ሆነ ፕሮፖ ቀጠለ። ከዛ በኋላ እኔም እኮ ነግሮኛል መባል ጀመረ። ሶ ልላችሁ የፈለግኩት ምንድነው የዲያስፖራው ይሄ የሚሰጣችሁ ስታተስ ያስደነግጣል። አይ ቲንክ አገር ቤት ሆነው የሚስቁ ይመስለኛል አንዳንዶቹ። ኢን ኤኒ ኬዝ አቶ ገዱ 1 2 3 ነው ያነሳ። አንደኛ መልእክተኛ ሆኜ ሄጃለሁ ነው ያለው። አለቀ። ከዛ በኋላ ከገዱ ይዘቱን ልጠብቅ ነው እንዴ? እኔ ጅል አይደለሁም፣ መረ ፖለቲከኛ ነኝ። ሄጃለሁ ካለኝ በኋላ የሄድኩበት ምክንያት አዎ ተውልለው ነው። እኔ እንደረ በጣም እንደዛ ከሆነ ፖለቲካ አላውቅም ማለት ነው። ትልቁ ቁም ነገር አይወጣም ምን ብዬ ያሰብኩት እኔ ገዱ አዎ መልእክተኛ ሆኜ ሄጃለሁ አይልም ብዬ ነበር ያሰብኩት። አይልም ብዬ ነበር።
ለዚህ ነው የተከራከርኩት። ብዙ አብይ እንትናን መጥቀስ ገዱን መጥቀስ በዚህ ሰዓት አይጠቅምም ብዬ ነበረው። ለዛ ነው ሶ ዘ ኢምፖርታንት ፖይንት ለኔ ማህበራዊ ድረገጽም ላይ ጻፍኩት ምንድነው ትልቁ ቁም ነገር ከገዱ አዎ ሄጃለው መልእክት ይዤ ማለቱ ነው ለኔ። ፎርጌት ዘ ይዘት ለኔ ነው ያልኳት። ለሌሎቻችሁ ዋጋ ሊሰጥ ይችላል እንደቆማችሁበት። መሄዱ ግን እውነት ነው አረጋግጧል። እሱ ክቡር ጠቅላይ ሚኒስትር ከተናገሩት ነገር ውስጥ ትልቁ እውነት መሄዴ ነው። እናንብብላችሁ። ወደ ኤርትራ ሄጃለው፣ እርሶ ልከውኝ ሄጃለው። ሄጃለው ነው መልእክተኛ ነበርኩኝ ነው። ከዛ በኋላ ጭብጦቹ ላይ ልንነጋገርበት እንችላለን። ለኔ ግን ጭብጦቹ ዋጋ አላቸው ብያለሁ። ጅል ስላልሆንኩ ማለት ነው። አቶ ገዱ ሄጄ ጠቅላይ ሚኒስትሩ የሚጠቅማቸውን ነገር አው ተናግሬያለሁ። ኢሳያስ አቁም ጦርነት ህዝብ ጎርታል ብለው ይጽፋሉ ብላ ካላችሁ በጣም ማለት የኢትዮጵያ ፖለቲካ አልገባችሁም፣ የሻዕቢያ ፖለቲካ አልገባችሁም ማለት ነው። ጽሁፍ የራሱ ነው፣ ምንም ጥያቄ የለውም። የራሱ ነው የጻፈው። ራሱ ስል ኤዲት ያደረገለት ያስተካከለለት የለም እያልኩ አይደለም፣ ይዘቱን ነው እያልኩ። ሶ አንዱ ይሄ ነው። ከይዘት አንፃርም አንድ ሶስት ነገሮች አሉ። አንደኛ አሁን እንዳልኩት አዎ መልእክተኛ ሆኜ ሄጃለሁ የሚል፣ ሁለተኛ ይዤ ሄድኩት ለድል በመብቃታችን የተቀናጀ ኦፕሬሽን ስለፈጸምን እንኳን ደስ አሎት ልል ኢሳያስ አፈወርቂን መልእክቶቼ አንዱ ጭብጥ እሱ ነው ይላል። ክቡር ኢሳያስ አፈወርቂ ሆይ በተቀናጀ ኦፕሬሽን ስላሸነፍን እንኳን ደስ አሎት የሚል መልእክት ነው ይዤ ሄድኩት ይላል። አንድ ክቡር ፕሬዝዳንት ኢሳያስ አፈወርቂ ጥቃት ለደረሰበት ሰሜን እዝ ስለተንከባከቡልኝ አመሰግናለሁ የሚል ሁለተኛ ጭብጥ፣ በሰማይ መብት ጥሰት ዘመቻ ተከፍቶብናል ክቡር ፕሬዝዳንት ኢሳያስ፣ እረ ይሄ ሰማይ መብት ጥሰት ያሳስበኛል፣ ዘመቻ ከፍተውብናል። ሶስት እነዚህ ናቸው። ከነዚህ ውጪ ነው ማለት ይዘት የሚሰርግ ያለው እነዚህ ናቸው፣ ሶስቱ ናቸው። በጥቅሉ ሄጃለሁ ኤርትራ፣ በጥቅሉ አዎ እርሶ ልከውኝ መልእክት ይዤ ሄጃለሁ። የመልእክቶች ጭብጦች ነምበር 1 በጥምር ጦርነት አድርገን ስላሸነፍን እንኳን ደስ አሎት። ነምበር 2 የሰሜን እዝ ሲመታ ከለላ ጠበቃ ስለሆኑን እናመሰግኖታለን። ሶስተኛው ጭብጥ ይሄ የሰብአዊ መብት ጥሰት ጦርነት ተከፍቶብናል፣ በሰብአዊ መብት ጥሰት ኢንተርናሽናል ኮሚኒቲው ሚዲያዎች ምኖች ከፍተውብናል፣ የሆነ ነገር እናድርግ። እነዚህ ናቸው። ናው ፖለቲካ ለምታውቁ ብቻ፣ ዲፕሎማሲ ለምታውቁ ብቻ ሶስተኛዋ ነገር ምን ማለት ናት? ሶስተኛዋ ምንድነው? ሶስተኛዋ ያለችው ዲፕሎማቲካሊ ምንድነው ሜሴጇ? የሰብአዊ መብት ጥሰት እየተከሰስን ነው።
ነው በዚህ ደረጃ አይን አይቃለው አሜን እዚህ ሐሳብ አስታርቆ ምናምን የሚጽፍበት ነገር ደረጃ እንደሌለ አቃለው ነገራችን ላይ አይ ዶንት ቲንክ አቶ ገዱ በዛ ደረጃ ማይጽፍ ሐሳቡን ግን ያዋጣል ነው ያልኳችሁ ከዛ በኋላ ምንም ይታወቃል እና እንደ ጽሁፉ እንደጻፉትማ ምን ክሊር ነው እዚህ መናገር ብዙ የማይጠቅም ብዬ እነ ማጻፉልኝ ብሎ እንደጻፈላቸው እንግዲህ ነገ ከነገ ወዲያ ተሰማ ጸብ ሲጣሉ ተሰማላችሁ ነገ ከነገ ወዲያ እሱን አቃለው ግን አሁን ያልኳችሁ ነው ሻቢያ ምንም ሰው አሰማርቶ ያጽፍለታል ከዛ በኋላ ግን የሱን የተወሰነ ይጨመራል ይነገረዋል እንዲህ ነው የሚጻፍለት ተብሎ ማለት ግን አሁን ወደ ይዘቱ እንሂድና ሶስተኛዋን ብቻ እንነጋገርባት ተውት ሌላውን ስለመሄዱ ተማምነናል ይክዳል ብዬ ነበር አልካደም እና መሰግናለና ተጎድ ስላልካድክ ምናልባት ቀኑ ምኑ ዶክመንቱ ይወጣብኛል ብሎ ሊታሰብ ይችላል ሶስተኛዋ ነጥብ ግን ምንድነው የሚለው በሰባዊ መብት ጥሰት እየተከሰስን ነው ዲፕሎማቲካሊ ምን ማለት ነው የዲፕሎማቲክ ቋንቋ ነው ይሄ አቶ ገዱ ይዞት የሄደው ነገር ላይ በሰባዊ መብት ጥሰት እየተከሰስን ነው ብሎ የነገረኝ ነው ይላል ምን ማለት ነው ሰባዊ መብት ጥሰት ማለት መቼም ኤርትራ ውስጥ እየተፈጸመ ስላለው ሰባዊ መብት ጥሰት አይደለም ትግራይ ውስጥ እየተፈጸመ ስላለው ሰባዊ መብት ጥሰት ነው የኢትዮጵያ ወታደሮችም የፈጸሙት ይኖራል የአማራ ታጣቂዎችም የፈጸሙት ይኖራል ሻቢያም የፈጸመው ይኖራል ሻቢያ አላለም ስፔሲፊክ ደብዳቤው ግን ዓለም አደባባይ ላይ በሰባዊ መብት ጥሰት እየተወቀስን ነው ምንድነው ታዲያ ልዩነቱ ደን እንተንት ነው ይሄንን ከዛ በኋላ ምን ማለት ነው የሚለው አይ ቲንክ ዋናው ቁም ነገር የሚመስለኝ እዚህ ጋር ያለው ነጥብ አንዳንዶች ተናደው እዚህ የነዘመነ ደጋፊዎች እና አውሮፓ ምናምን ያሉ አሉ አሁንስ ነው እኔ ገዱ መጠርጠር ሳይሻል አይቀርም ምናምን ብሎ ይጻፉ አይቻሉ እየተናበቡ ይሆን እንደ ካቢይ ጋር የሚሰሩት ምናምን ስክሪንሾት አድርገዋል እቺ ናታ ቁም ነገሯ እኮ እዚህ ጋር ያለችው በቃ ሌላው እኮ እንቶ ፈንቶ ነው አንተ ትግራይን ትጠላለህ እንደዚህ ትሆናለህ ስብሰባ ላይ እንዲህ ብላይ ነበር አንተ መቼ እንደዚህ ያልከኝ ምናምን እሱ እንቶ ፈንቶ ነው ከምሬን ነው የምላችሁ ምክንያቱም ያንን ማለት ውጪ ሌላ አማራጭ የለው ገዱ ራሱን ቢጽፈው ትልቁ ቁም ነገር ግን ነምበር 1 አዎ ኤርትራ ሄጃለሁ ማን ላከ ጠቅላይ ሚኒስትሩ ምን ሆነ ነው ሄድከው መልእክተኛ ሆኜ ተላላኪ የሚለው መናገር አልፈልግም ለጊዜው መልእክተኛ በሚለው for that matter ተላላኪ ነው የሆነው ገዱ በኢህአዴግም ጊዜ ተላላኪ ነኝ እንዳለው አሁንም አንብቤ ስጨርስ ተላላኪ ነው የሆነው በነገራችን ከተላላኪነት ወደ ተላላኪነት ነው ለምን እንደሆነ ታውቃላችሁ መልእክተኛ ስትሆኑ የራሳችሁን ሐሳብ ተጨምሩ ነበር መልእክተኛው ናችሁ ስትመጡ ምን ነው ገዱ መልእክተኛ ከሆንክማ አክብሮሃል እንደውም ጠቅላይ ሚኒስትሩ እውነት ለመናገር መልእክተኛ ብሎ አክብሮሃል መልእክተኛ ብትሆንማ የምታረገው መሰለ ያልካቸውን ጥያቄዎች ተሰጣለ ያንተንም ሐሳብ ትገልጻለህ ክቡር ፕሬዝዳንት ኢሳያስ አፈወርቂ እየተሰማ ያለው ነገር ጥሩ አይደለም በትግራይ የኤርትራ ወታደሮች ንብረት እየዘረፉ ነው ሰው እየገደሉ ትል ነበር ወይ ውሸት ከሆነ ደግሞ ዝም ትላለህ መልእክተኛ ስትሆን መልእክተኛ እንደዛ ነው ስራው መልእክቱን ብቻ ወርውሮ አይደለም የሚሄደው
የሆነውም ደግሞ ዲስከስ አድርጋችኋል። ለምን አታወራውም እሱን? እኔ እንግዲህ ያገኘሁትን አንቀርብ ያለው አዲስ ኮምፓሶች ትላንትና ሰምታችኋል። ከት ብሎ እየሳቀ ባለኝ መረጃ ኢሳያስ አሁን አንተን ውጭ ጉዳይ ሚኒስትር ማድረግ አንተ እኮ የሚገባ ከክልሉ ፕሬዝዳንትነት እኮ መውጣት የለብህም ነበር። ኢሳያስ አይልም አለልም እኔ በነገራችን ይላል ኢሳያስ አንተን ብሎ የውጭ ጉዳይ ሚኒስትር ማለት እንግዲህ እንግሊዘኛ ነው መሰለኝ ያወሩት። ምናልባት ኢሳያስ አማርኛ ስለማይወድ እንግሊዘኛ ይሆናል ኮንቨርሴሽናቸውና ግራ ገብቶት ይሆናል አንተን የውጭ ጉዳይ ሚኒስትር ያለው። ተስፋ ማለት ኮንቨርሴሽን ኦፍ እንትናቸው እንግሊዘኛ መሰለኝ አማርኛ ያወራው አልመሰለኝም ባለኝ መረጃ። ነን ማውራት አልቻለም ገዱ። ምን ያወራ ከየት ያምጣው? አሚን እንግሊዘኛ እውቀት ነው እያልኩ አይደለም፣ ግን ውጭ ጉዳይ ሚኒስትር ነው ወይ አስተርጓሚ መያዝ አለበት። አማርኛ እያወራ የሚያስተረጉምለት ሰው መኖር አለበትና ቀጥ ብሎ ስቆ ነው አሉ። አንተ ብሎ ውጭ ጉዳይ ሚኒስትር ምንድነው አብይ የሚሰራው? አንተ እኮ መውጣት የለብህም ከአማራ ክልል ፕሬዝዳንትነት። ይሄን ያለ ሚኒስትር ኦፍ አውትሳይድ ምንድነው? ሚኒስትር ኦፍ አውትሳይድ አላውቀውም። ሚኒስትር ኦፍ አውትሳይድ ነው የሚለው ራሱ የውጭ ጉዳይ ሚኒስትር ማለት ነው። ሚኒስትር ኦፍ አውትሳይድ ተው። ኤኒዌይስ የሆነ ሆኖ መልእክት ይዞ ሄዷል። ኦኬ መልእክተኛ ደግሞ የራሱንም ነገር ያቀርባል። እንዲህ ነው ያለው። ለምንድን ነው በጽሁፍ ላይ ያንተም መልእክት ያላስቀመጥከው? አቶ ገዱ በቃ ጠቅላይ ሚኒስትሩን ጠቅላይ ሚኒስትሩ አመስግንልኝ ብሎ ላከ። ስለ ሰሜን ዕዝ አመስግንልኝ አለ። ስለ የጋራ ግንባር ፈጥረን ቲፒኤልኤፍን ገደል ስለከተትናት አመስግንልኝ አለ። አመሰገንክ። ስለሁለቱ ሰብአዊ መብት ጥሰቱን ነገርከው። አይን ሁሉ ወደኛ መጥቷል የሚለውን ነገርከው። ከዛስ አንተስ ምን አልከው? ለምን ያጻፍከው እዚህ? ቢኮዝ ጠቅላይ ሚኒስትሩ ዘርዝሯል። እነዚህ ነገሮች ናቸው ወንጀሎች ብሎ ዘርዝሯል። አንተ ምን አልከው ለፕሬዝዳንት ኢሳያስ አፈወርቂ? አመሰገንከው? ስለ ሰሜን ዕዝ አመሰገንከው? ስለ ጋራ ግንባሩ አመሰገንከው? ስለ ሰብአዊ ጥሰቱ ኮንሰርን ነገርከው? ወይንስ ትግራይ ውስጥ የኤርትራ ወታደሮች እያረጉት ስላለው ነገር ነገርከው? መልእክተኛ ማለት እሱ ነው። አለዛ ተላላኪ ነህ። በኢህአዴግ ጊዜ ተላላኪ ነበርኳል፣ አሁንም ተላላኪ ነው የሆንከው። እሱን ካላልክ ያም ሆነ ይህ ብዙ ሲያጫፍሩት አይቻለሁ። ብዙ ሰዎች እኔ አይገርመኝም ማለት አጀንዳም ስለሌላቸው በቃ እንደዚህ አይነት ግትልትል ነገሮችን እያያዙ መሄድ ነው የሚችሉት። ሌላ ነገር የላቸውም። እኔ ኢምፖርታንት የሚመስለኝ ቅድም ያነሳውላችሁ ነው። ለማጠቃለል ማለት ደግሞአለው አንደኛ ዙር እኔ ባለኝ መረጃ አቶ ገዱና አቶ ሬድዋን ሄዱት። አንድ የውጭ ጉዳይ ሰው ምናምን ብለዋል። እንግዲህ አቶ ሬድዋን ስማቸውን ላለመጥራት ከሆነ አላውቅም። አቶ ገዱና አቶ ሬድዋን ሄዱት። አቶ ገዱና አቶ ሬድዋን ሲሄዱ ጥያቄ ሲያቀርቡላቸው ኢሳያስ አፈወርቂ የመለሰው መልስ አጭር ነው። ጠማማ ሚስማር እንኳን የኤርትራ ወታደሮች ከትግራይ ይዘው ከመጡ አሰቅላቸዋለሁ።
ኢሳያስ የመለሱት ይሄንን ነው። ጓድ ኢሳያስ ጠማማ ሚስማር እንግዲህ እንደ የሆነ ቆዳ ነቅለው ሚስማር ይዘው እንኳን ወደ ከትግራይ ወደ አስመራ ይዘው ከመጡ ወታደሮቹን ሰብስቤ አሰቅላቸዋለሁ። አይ ዶንት ኖ አቶ ገዱ በደንብ ሰምተውታል ብዬ አስባለሁ። ይሄን እንኳን አትከብድም። ከዛስ አቶ ገዱና አቶ ሬድዋን ከተማዋን ዞር ዞር ሲሉ ኦፕን ማርኬት ተመለከቱ። ኦፕን ማርኬት ክፍት ገበያ። ገበያው ምንድነው ሲባል ደብረጽዮን ገበያ ብለነዋል ለጊዜው። ኦፕን ማርኬት ነው እዚያ የተለያየ ቦታ እንዳለ። ምንድነው ለምን ደብረጽዮን ገበያ አላችሁት? ከትግራይ የምጣቃ የሚሸጥበት። አሁን ከምርመል ከትግራይ የመጣ ንብረት አልተሸጠም። ኤርትራ ላይ አልተሸጠም። በኋላ ገዱ ገበያ መጣ። ቀጥሎ ሌላም ቦታ ምዕራብ ምናምን የሚባለው አስመራ ላይ አላስኳት ማስታወሻ ይላል። ደብረጽዮን ገበያ የሚል ኦፕን ማርኬት። የትግራይ ልጆችም ተናገሩ። ከትግራይ ንብረት ወደ ኤርትራ አልሄደም። አሁን እንዲህ የምታዳምቁ በተለይ የትግራይ ተወላጅ ነን የምትሉ እንዲህ የምታዳምቁ ሰዎች አልሄደም ንብረት። ደብረጽዮን ገበያ ኦፕን ማርኬት፣ ገዱ ገበያ ሲወጡ እኮ ነው እሱ ጠማማ ሚስማርም ቢሆን የወሰደ ካለ አሰቅለዋለሁ ብሏቸው ሲወጡ ደብረጽዮን ገበያ አለ። ከትግራይ የመጣ ኮልኮሌ ማንኪያ ሹካ ይሸጥ ነበረ አስመራ፣ ትግራይ፣ ኤርትራ። ማንኪያ ሹካ ትልቅ ነገር ተውት። ይሄ ፍሪጅ ምናምን ሌሎች ነገር ተውት። ማንኪያ ሹካ ይሸጥ ነበረ ከትግራይ ግለሰብ ቤት የመጡ ማንኪያና ሹካዎች። ይሄ እውነት አይደለም፣ ውሸት ነው። ይሄ ደብረጽዮን ገበያ የተባለው ለዛ ነው። አንዳንዶች እኮ ነግረውናል። የስቁንቅንነታቸው ብዛት ከሞተ የትግራይ ወታደር ላይ ጫማውን አውልቀው ያደርጉ ነበር እኮ እነዚህ የኤርትራ ወታደሮች። ነገረን አይደል እንደ ኤርትራ የነበረው ልጅ መሀል ሜዳ ዞር ብዬ ሳይ አብዛኞቹ የሚያደርጉት ጫማ አለ፣ የሆኑት ግን ለየት ያለ ጫማ አድርገዋል። ያው ሌሎቹ ኮንጎ ጫማ ነው የሚያደርጉት። ዞር ብሎ ሲታይ ሌላ አይነት ጫማ አድርገዋል። ምንድን ነው ብዬ በኋላ ላይ ስጠይቅ ደሳለኝ ነው ያለው። እየጠየቅኩ ሲሄድ ከሞተ ወታደር ላይ ጫማ አውልቆ የሚለብስ ስቁንቁን ነው። ይሄ እውነት አይደለም። ይሄ እውነት አይደለም ወይ? ደግሞ የስግብግብነታቸው ደረጃ አለው እንደ ስግብግብነታቸው። ይሄን አስቀምጠህ አሁን በቃ ገዱ ምናምን ስትል አታፍርም? እሺ ይሄን አንስተህለታል ገዱ። አሁን ህሊናና ሞራል ካለህ ይሄን ያየኸውን ነገር ለኢሳያስ ነግረዋል። ቶ የጠቅላይ ሚኒስትሩ መልእክት እርሳው። በቃ አንተ ያልከው ቶ እሱ ለዛ ነው ይላከህ ለነዛ ለሶስት ጉዳዮች ይላከህ ለነዛ ሶስት ጉዳዮች ነው። አንተ ግን እንደ መልእክተኛ ተላላኪ አይደለም። መልእክተኛ ቁጭ ብለህ የሆነው ነገር ልክ አይደለም፣ የኤርትራ ወታደሮች ንብረት እየዘረፉ ነው፣ ወደ አስመራም እየመጣ ነው ብለኸዋል። እንደዛ ካልሆንክ ተላላኪ ነህ። ከተላላኪነት ወደ ተላላኪነት ማለት ነው።
እንዳነሳችሁ ግን ሰምተናል። ራስን ተላላኪነት ካወረድክ እኔ ምን ላደርግ እችላለሁ? ግን ባለኝ መረጃ ስትጠይቁ ኢሳያስ ቅጥፍ አድርጎ የተጣመመ ሚስማር እንኳን ቢሆን ይዞ ከመጣ አሰቅላለሁ አላችሁ። ይሄን ነው የሆነው። አንደኛው ይሄ ነው። ሁለተኛ ደርሶ ለትግራይ ተቆርቋሪ እኔ የሚያምኑ ሰዎች ይመኑ፣ የሚቀበሉ ሰዎች ይቀበሉ። ዛሬ ሪግሬት አድርገህ ሊሆን ይችላል አላቅም። ጽሁፍ ግን ያሳየኝ ሪግሬት አለማድረግህን ያሳየኝ። ጽሁፍ ያኔም ባለው ነገር እኔ እኮ እንዲህ ስል ነበር እያልክ ዲፌንሲቭ ሆነ ነው ያየሁት አሁን ጽሁፍ ላይ። ሁለተኛው ቁም ነገር እሱ ነው። ጠቅላይ ሚኒስትሩን የቆጮት መስሎኝ ምናምን ለካ ሌላ ጦርነት ምናምን አንተ የዛን የቆጭተዋል ወይ እንዴ? ጽሁፍ ላይ እኮ ጦርነት ይቁም ስል ነበር፣ እንዲህ ስል ነበረ፣ ትግራይ ምናምን አልኩኝ፣ ስራ አስፈጻሚ ስብሰባ ላይ ይሄ ነገር የትግራይ ህዝብ ቂም በቀል እንዳይደርስበት አልኩኝ። እንደዛ አይነት ሰው ነበር አቶ ገዱ። በእውነት ንግግሮችህ እንደዛ አይነት ሰው መሆንህን የሚያመላክቱ ናቸው አቶ ገዱ። ስራ አስፈጻሚ ላይ ቆመ ለትግራይ ህዝብ ጠበቃ ሆነ ተከራከርክ አቶ ገዱ። ታዲያ ለምን ይቅርታ ጠየቅክ አሁን ወጥተህ? ያኔም ስከራከርላችሁ ነበረ ለትግራይ ህዝብ ይቆጠቁጠኝ ነበር ካልክ ለምን ነው ይቅርታ የጠየቅከው? እኔ እኮ የትግራይን ህዝብ ይቅርታ ጠይቄያለሁ። ስጠይቅ ግን ምን እንደሆነ ታውቃለህ? ያጠቃላይ ፖለቲክሱ የትግራይና የህዋትን ለይቶ የሚያይ ማይንድ ሴት አልነበረኝም። እኔ የዲያስፖራ ፖለቲካ ውጤት ስለሆንኩ ብዬ ነው ያልኩት እንጂ ግፋ በለው አላልኩም። ግፋ በለው ብዬም አላቅም። እንደውም ጁንታ ተባልኩኝ በዛ ምክንያት። ምናልባት አንተም ይሄኔ ጁንታ ብለኸኝ ነበር፣ እኔ አላቅም ብለኸኝ ነበር። ይሄኔ እንደምትለኝ እርግጠኛ ነኝ። ያኔ የቆምክበት መሰረት ምን ነበረ? በእርግጥም እዚህ ጽሁፍ ላይ እንደጻፍከው ተከራካሪ ነበርክ? ለትግራይ ህዝብ ቆመ ነበር? ስራ አስፈጻሚ ላይ እና አብይ ባሉበት ሌሎቹ ባሉበት ቢኮዝ ስራ አስፈጻሚ ስለነበርክ ልክ አይደለም ቂም በቀል ትግራይ ህዝብ ላይ እንዳይመጣ ምናምን እያልክ ትናገር ነበር አንተ። በእርግጥ ቅጥፈት ማለት ይሄ ነው። በነገራችን ላይ ውርደት ማለት ይሄ ነው። ውሸታም ለማያውቅ ሄድና ታጠን። አንተ ያኮረፍከው ጦርነቱ ለምን ቆመ ብለህ አይደል? የኢሳያስ ተላላኪ አይደል? ከጅምሩ ያበድከው ለምን ጦርነት ቆመ ብለህ አይደለም? ጎተተኝና አብይ ከስብሰባ በኋላ የትግራይ ህዝብ ትላለህ አለኝ። አሁን ምን በትግራይ ህዝብ እንትኑስ ተደላድለህ ልትቀመጥ ነው? የጦርነቱ ወቅት ስከራከርላችሁ ነበር ልትላቸው ነው? የሚሰማ ይስማ። እንዴ ሰው እኮ በይቅርታ አልፎ አዲስ ነገር ከሆነው ተገልብጠ መጥተህ ትላንትናም ስከራከርላችሁ ነበር። ምን አይነት ውርደት ነው ይሄ? ትላንት ልክ አልነበርኩም፣ አልተከራከርኩላችሁም። የትግራይ ህዝብ እያልኩ ነበር ማውራው፣ የትግራይ ወራሪ እያልኩ ነው። እንደውም ወያኔ ትበል እንጂ የትግራይ ህዝብ በል ሲሉኝ ራሱ የአማራ ወጣቶች ተቆጥቻቸው የትግራይ ነጋዴ፣ የትግራይ ፖለቲከኛ፣ የትግራይ ምሁር ነው የገደለን። እነዚህ ደግሞ ከስልጣን ውጭ ሌላ ነገር አያውቁም፣ የበላይ ካልሆኑ መኖር አይችሉም እያልኩኝ ስሰብክ ነበር። በል
ህሊና ካለ እኔ ህሊና ስላለ አይደለም ማወራው ለህዝብ ነው ማወራው ህሊና እንደሌለማ ከትላንት ወዲያ ተናግሬያለሁ ለሚያጫፍሩልህ ሰዎች ነው እየተናገርኩ ያለሁት ያሳፍራል ዩኒኮና አንተ በስራ አስፈጻሚ ለትግራይ ህዝብ እናስብለት ብዬ ተከራከርኩ ቂም በቀል ውስጥ እንዳይገባ ብዬ ተከራከርኩለት ሪሊ የትግራይ የመከራከር ቁመና ነበር የነበረ ማለት እንተዋወቃለን እኮ ድምጽ እኮ ግልጽ ነበረ አቶ ገዱ እኛ አይደለንም እኮ የትግራይ ልጆች ማሳየን ቪዲዮ ሼፕ አድርገው ርዕስ ሰጥተው ያወጡት የኤምዲ ሚዲያ ነው ፕሮፌሰር ጌታቸው ነው ካናዳ ያለው ስሙት ገዱም ብሎ እዚህ ለወጣቱ የትግራይ ወራሪ የትግራይ ፖለቲከኛ የትግራይ ባለሀብት እዚህ አንድ ጽሁፍ ደርሶኛል ለምን የትግራይ ወራሪ ትላለህ የሚል ተቆራረጡ የልብ ነው መቆራረጥ ያለብን ወያኔ አይደለም የትግራይ ፖለቲከኛ የትግራይ ወራሪ ያልከው ይረሳል እንዴ እኛ እኮ ልክ አይደለውም እሱን ብለህ ይቅርታ ጠይቀህ ወደሚቀጥለው ስቴፕ እኮ የተራመድክ ነው የመሰለ ነው ባትጽፎ እኮ ነበር የሚሻለው አሁን ምታሞኝውን አሞኝ እኔ መሞኘት አውቆ መሞኘት የፈለገ ይሞኝ ግን የሰማንህ እንደሱ አይደለም የሰማንህ ስራ አስፈጻሚ ላይ ተከራካሪ ሆነ ምናምን ጦርነቱ ለምን ይቆማል ነበረ ክርክርህ እኔ አይደለሁም የትግራይ ልጅ አብርሃ በላይ ጻፈን አነብልሃለሁ የሚያምነው አብርሃን ነው የሚያምነው ገዱን የራሳችሁ ጉዳይ አብርሃ በላይ ስላንተ የጻፈውን እናነባለን የትግራይ ልጅ ነው አብርሃ በላይ እንደውም የሆነ ወቅት ላይ በነገራችን ላይ አብርሃ በላይ የሆነ ወቅት ላይ ሻቢያዎቹ የሆነ ነገር ሊያረጉት ነበር ታውቃላችሁ እኔ መረጃው አለኝ እስከዛሬ አልነገርኳችሁ ማለት በጣም ስትሮንግ ሲሆንባቸው ይሄ እንትኑ የመሬቱ የምናም ሲሆን ከሻቢያ ጋር ይገናኛል ብለውት ማለት ነው ታውቃላችሁ አይ ዶንት ኖ እኔ በፕራይም ሚኒስትር ሌቭል ነገሩት ከሆነ አልነገሩት አላውቅም ወይም በደህንነት አካባቢ ምን እንደሆነ አላውቅም ግን አብርሃ በላይ እንጠረጥረዋለን ብለው ሻቢያዎቹ እንዲነሳ ፈልገው ነበር በተለይ የዚህ የግዛት ጉዳይ የጦርነቱ ዓላማ እሱ አይደለም ምናም ብሎ ያነሳ ጊዜ አበዱበት እነማ እነገዱ ዶክተር አብርሃም በላይ አግኝቼው እንደነበረ አገሪያቸዋለሁ ሰላም ምናም ብሎ በሌላ ሰው ማለት ነው አሁን ዛሬ አዳዲሶቹ ድመቶች እውነት ስለሆነ ነው የምናገረው ያኔም ተናግሬያለሁ ዶክተር አብርሃም የጦርነቱን ዓላማ ምናምን ስለተናገረ በወቅቱ ኮርነር አረጋችሁት እኛ የግዛት ጉዳይ አይደለም ጦርነቱ የመሬት ማስመለስ ጉዳይ አይደለም አጀንዳችን እሱ አይደለም ብሎ ወጥቶ በትግርኛ መግለጫ ሰጠ ወዲያው ነው ኮርነር ያስደረጉት በእነሱ እምነት በነገዱ እምነት ቢሆን አብርሃም ወይ ታስሮ ነበር ወይ ተባረሩ ነበር በነገራችን ላይ ጁንታ ነው አሉት ምን ባጭሩ ለምናነ ጁንታ የተደበቀ ጁንታ ነው አሉት ዶክተር አብርሃም እንደዛ ነው ያሉት ውስጥ ለውስጥ ያለ ይሄ ዋንስ ወያኔ ወሎስ ወያኔ የሚል ኮንሴፕት አላቸው አይደል በዛ ኮንሴፕት የትግራይ ልጅ ሁሉ ይታሰር አይነት ስሜት አልነበረ ጁንታ አሉት የተደበቀ ጁንታ ነው ይሄ አይደለም እውነቱ አሁን ዛሬ ደርሰ በስራ አስፈጻሚ ስብሰባ ላይ መታችሁ ስራ አስፈጻሚ ከተሰበሰቡ በብልጽግና እጅን አውጥተህ የትግራይ ህዝብ እንዳይበደል በራሱ ይተዳደር ምርጫ ይካሄድለት ቂም በቀል እንዳይመጣበት አልኩኝ ኧረ እፈር
እፈር ስታሳድድ ነው የነበረው ከሻቢያ ጋር ሆነ ከኢሳያስ ጋር ሆነ ባታነሳው ኖሮ አላነሳውም ነበር በቃ ዋንስ አጥፍቻለሁ ያጠፋሁት ነገር ትክክል አልነበረም ወዘተ 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 ብትል ለርን አለን ሪለርን ነው እኔም ያጠፋቸው ነገር አለ ብዬ ስለማምን እንጂ እንዳንተ እኔ ጦርነት ውስጥ አልተነከርኩም በነገራችን ላይ አልተነከርኩም እኔን ያያያዛችሁ ስምጠይቁኝ ሰው አልተነከርኩም እኔ ተነክራል ካላችሁ አውጡ አልተነከርኩም የትኛውንም ጦርነት አልደገፍኩ ይሄ ሰው ግን ወያኔ አትበሉ ህወሓት አትበሉ የወረራችሁ የትግራይ ህዝብ ነው የትግራይ ወራሪ ኃይል ነው እያለ የሚሰብክ የነበረ ሰው ነው በአደባባይ ለወጣቱ ይሄን ሰብከ ስራ አስፈጻሚ ጋር ለትግራይ ህዝብ አሰብኩለት አትበል ማፈሪያ ከዚያ አኳያ ይሄንን እየፈጸመ ያለው ማን ነው የትግራይ ወራሪ ኃይል ነው እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ የትግራይ ወራሪ ኃይል ስል ቅፍፍ ያላችሁ ሰዎች አላችሁ አትበል ብለውት ማለት ነው ወጣቶች ናቸው የተሰበሰቡት ሊማግዳቸው እኮ ነው የሰበሰባቸው ሊማግዳቸው ነው የተሰበሰባቸው የትግራይ ወራሪ ኃይል አትበል ሲሉት ግን ቅፍፍ ይላል መቆራረጥ አለብን ይሄን ነው የሚለው ይሄ ሰውዬ ጣሊያን እኮ እንደዚህ ያላደረገ ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ ይሄ እውነት ነው ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው ያስፈጸሙት ያለው ዋናው ጠላት ይሄ ኃይል ሁለተኛ የታጠቀው ኃይል የትግራይ ፖለቲከኞች ነው ያለው ባይዘው the whole even TPLF ህወሓት ማለት አልፈለገም ፖለቲከኞች አብና እንትን አለበት ጠቅላላ አሉበት ውጭ ሀገርም ያሉ በሙሉ ማለት ነው እነዚህ ደግሞ ከጣሊያን የባሱ ናቸው ጣሊያን እንኳን እንደዚህ አልፈጸመም እኔ የምሬን ነው የምላችሁ ይሄንን በአደባባይ የተናገረ ሰው ስራ አስፈጻሚ ጋር ከነ አብይ ከነ ደመቀ ከነ ሌሎቹ ጋር ተቀምጦ ለትግራይ እንዘንለት ብሎ የስራ አስፈጻሚ ስብሰባ ላይ ያረጋል ሊናላችሁ ንገሩኛው እኔ ዛሬ ደብዳቤው ላይ ባይጽፍ አላመጣው ደብዳቤው ላይ ሁላችንም አንድ አይነት ነበርን በአመለካከት ችግር ነበረብን ወዘተ ቢል እተወዋለሁ በቃ ምክንያቱም ይቅርታም ስላለ ግን ተገለበጠና በዛሬው ደብዳቤ ላይ እኔ ማለት እኮ በስራ አስፈጻሚም ለትግራይ ህዝብ ስቆረቆር የነበርኩ ሰው ነኝ የህዝብ ችግር እንዳይገባ ስቆረቆር የነበረ በምክር ቤት ስራ አስፈጻሚ ሳነሳ ነበረ እንደውም አብይ ጠርቶ ተቆጣኝ ስብሰባው ካለቀ በኋላ ምንድነው የምታወራው ትግራይን ጨርሰናል ከዚህ በኋላ አይነሱም አንሰራሩም አለኝ ማ ላይ ለመጎዝጎዝ ነው ይሄን የምትለው የአደባባይ እውነት ይሄ ነው ይሄን በአደባባይ ካወራህ ቤተ መንግስት ምን ልታወራ እንደምትችል ደግሞ በጣም ግልጽ ነው ፖለቲካ ማክሰው ካለ የራሱ ጉዳይ ነው ይሄን በአደባባይ ካወራህ ከኢሳያስ አፈወርቄ ጋር ስትገናኝ ምን ልታወራ እንደምትችልም ግልጽ ነው የትግራይ ህዝብ እንዳይጎዳ ብለህ አወራለት ለኢሳያስ በወቅቱ የነበረ አቋም እሱ ነው አንተም ሆን ከአብን ውስጥ የነበሩ ፓርላማ ለምን ጦርነቱ ቆመ ብለው አይደል እንደ ዶክተር ቃል ያወጣው ለምን ጦርነቱ ቆመ ለምን ወያኔ ያልጠፋችም ዶክተር ደሳለኝ ጫኔ ተዋንተን ወጣቱን እንዲህ ብለህ ሰብከ ፖለቲከኛ ነው አትበሉ ወያኔ አትበሉ ህወሓት አትበሉ የትግራይ ባለ ሀብት ነው ይህ ኃይል ደግሞ
ጣሊያኑ ፋሽስት ይበልጣል እንጂ አያንስም። ፋሽስት እንዲህ አላረገም። ይኸው በጣም ግልጹ ነው። አንዳንድ ሰዎች እያየው ስለሆነ እኔ ይህንን ትላንትና ያልኩትን ልክ አልነበርኩም፣ ውሾን ያነሳ ውሾ አልደግመውም ቢል እተወው ነበረ። የዛሬው መግለጫ ግን ጠበቃ እንደነበረ ይዞ ነው የመጣው። ጠበቃ አልነበርክም የሚል መከራከሪያ ነው እያመጣ ያለው። ገብቶ ያማሰለ ሰው እየገደለ ነው፣ እየዘረፈ ነው። ሀገር ውስጥ በአንድ ሀገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ማን ነው? የትግራይ ወራሪ ኃይል ነው። እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል። አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቀፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ ያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ የነዚህ ህብረት ነው። የትግራይ ገበሬ ምንም አላረገ። የትግራይ ከተማ ነዋሪ በንጹሃን ቤቱ ተቀምጦ በድህነት እየተሰቃየ ያለ ምንም አላደረገ። የነዚህ ኃይሎች ናቸው። ይሄን ማድረግ ዋናው ጠላት እዚህ መጥቶልሃል። ወራሪ ኃይል ትግራይ ውስጥ እኮ ስላለ አይደለም እንዲህ እያልን ያለነው። አማራ ክልል፣ አፋር ክልል ገብቶ የአፋር አርብቶ አደሮችን እያጎሳቆለ ያለውን ኃይል ነው። ይሄ ኃይል ጠላት ነው፣ ዋናው ጠላት ነው። እና እንዴት ነው ስቅቅ የሚላችሁ ወንድሞች? የሚላችሁ ካላችሁ ተሳስታችኋል። ልክ ነው። እያባበልን በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር፣ ከዚህ ወራሪ ኃይል ጋር። ያ ወዳጅ ይሰማል ነው። ይቅርባችሁ ስለ ወዳጁ ብዙ ስለሰማችሁት። ምርር ያለ መቆራረጥ ከህወሓት ጋር አላለም። በነገራችን ከህወሓት ጋር አይደለም ምርር ያለ መቆራረጥ የጠየቀው። ምርር ያለ መቆራረጥ የጠየቀው ትግራዮች ጋር ከትግራይ ጋር። ይሄንን መድረክ ላይ ወሎ ነው መድረኩ ደሴ ነው ወይ ምናምን ላይ ያቀረበ ሰው 4 ኪሎ ገብቼ ግን ለትግራይ ህዝብ እናስብ ብያልኩኝ። የዛሬው ደብዳቤ እሱ ነው። ውሸታም ያልኩት ለዛ ነው። ስለ አብይ አይደለም እያወራሁ ያለሁት። አሁን አብይ ምናምን ብላችሁ የጻፋችሁ ሰዎች እየተነጋገርን ያለ ነው ስለ ገዱ ነው እየተነጋገርን ያለ ነው። ሰው ገዱ መጥቶ የወሎ ላይ መጥቶ ስፒል ሳይቀር ወስደዋል። እነዚህ ሰዎች ደግሞ የትግራይ ፖለቲከኞች ናቸው፣ የትግራይ ምሁራኖች ናቸው፣ የትግራይ ዲያስፖራ ኃይል ነው፣ የትግራይ ነጋዴ ነው። እባካችሁ ወያኔ አትበሉ፣ ህወሓት አትበሉ። ከዚህ ኃይል ጋር ከምር መቆራረጥ አለብን። ደሴ ላይ ነው ያወራው፣ ህዝብ መሃል ነው ያወራው። ይህን ያወራ ሰውዬ
4 ኪሎ ከረባት አድርጎ የስራ አስፈጻሚ ስብሰባ ሲቀመጥ ያውን በድል አድራጊነት ውስጥ ሆኖ ሲቀመጥ ለትግራይ ህዝብ እናስባለን ከሌሎቹ ተለይቶ ነገረን ዛሬ እሱን እያለን ስለሆነ ማለት ነው። ኤኒዌይስ እንደ መውጫ ዶክተር አብርሃም የጻፈውን ላንብብላችሁ። ዶክተር አብርሃም ስለ ገዱ የጻፈውን እንደ መውጫ እንድትወስዱት ማለት ነው። ዶክተር አብርሃም በላይ ትንሽ ቀን ቆይቷል ጽሁፉ። ግንዳሞቹና የዝሆን አንጀቶቹ ይላል። ዶክተር አብርሃም በላይ ማለት በወቅቱ በጦርነት ወቅት መከላከያ ሚኒስትር ስራ አስፈጻሚ ከሱ ጋር አብሮ የትግራይ ተወላጅ በኋላም ጊዜ አስተዳደር የነበረ ከዛ ደግሞ አሁን የመስኖና ቆላ ሚኒስትሩ ማለት ነው። ምን አለ? ግንዳሞቹ እና የዝሆን አንጀቶቹ ማለት ጻፏት አዲስ ኮምፓሶች። ግንዳሞቹና የዝሆን አንጀቶቹ ባጭሩ ምንድነው እያለ ያለው? ገዱ አንዳርጋቸው ማለት ግንዳም ነው አሉ። ገዱ አንዳርጋቸው ማለት ባለ ዝሆን አንጀት ነው ይለዋል። ግንዳም ያልኳችሁ ለዛ ነው። ባለ ዝሆን አንጀት ማለት እሱ ነው። ገዱ እሱ ነው አለ። ይሄን ግንዳምነትና ባለ ዝሆን አንጀትነት ከሌላ አልወሰድኩትም ይለናል ዶክተር አብርሃም። አለማየሁ ዋሴ የሚባል ጫካ የሚል መጽሐፍ ከጻፈ ሰው ነው የወሰድኩት አለ። በጣም ኢንተረስቲንግ ጽሁፍ ናት በነገራችን። አለማየሁ ዋሴ ጫካ የሚል መጽሐፍ አለው። ከሱ ነው የተዋስኩት አለ። ሶ ሌትስ ዲፋይን ፈርስት ምንድነው ግንዳም፣ ምንድነው የዝሆን አንጀት የሚለውን ዲፋይን እናድርገው ፈርስት። ከአብርሃም ነው የወሰድኩት። ግንዳም ማለት ይላል፣ ግንዳም ማለት ትንሽ ትልቁን ዛፍ አደጋ ላይ የሚጥል አለቅጥ ሰፍቶ ስፍራ ያልበቃው መሬት በቃኝ የማይል ነው ይላል ግንዳም ማለት። የባህር ዛፍ ማለት ነው። ኦልሞስት ባህር ዛፍ እንኳን ያልኩት እኔ ነኝ። ይሄ ግንዳምነት ነው አለ ዶክተር አለማየሁ ዋሴ። ኦኬ። የዝሆን አንጀት ማለት ደግሞ አለ የዝሆን አንጀት ማለት የተባለውን ከተባለበት አውድና መጠን የሚያወጣ ያልተባለውን የሚፈጥር ጫካውን ከዳር እስከ ዳር በጥላቻና በነገር የሚሞላ በሱ ዣንጥላ ሌሎች እንዲጣመሩ የሚተጋ ያጣውን ለመመለስ በሁሉም መንገድ የሚፍጨረጨር እድሜና ደረጃው የማይመጥን የሚናገረው ነገር ክህደት፣ ውሸት፣ እምነት ጉድለት ይለዋል። ይሄ እነዝሆን አንጀት ይባላሉ ይላል። ይሄን ያለው ማን ነው? ዶክተር አለማየሁ ዋሴ በጫካ መጽሐፍ ላይ ነው። ለእኔ ይላል አቶ ገዱ ማለት ግንዳም፣ አቶ ገዱ ማለት የዝሆን አንጀት ማለት ነው ይላል። ባለ ዝሆን አንጀት ነው። ግንዳምም ነው ባለ ዝሆን አንጀትም ነው ማለት ነው። ዲፋይን አድርገነዋል። አንድ ሁለት ሶስት እያለ ገንዳም ነው ግንዳም ነው። ግንዳም መሰለኝ እኮ ገንዳም አልመሰለኝም። ግንድ እንደ ዛፍ ያለ ግንድ ባህር ዛፍ ማለት ነው። ባህር ዛፍ በጣም ስቁንቁን ነው በነገራችን ላይ ባህር ዛፍ እንደዛ ማለት ነው። ለቀጣይ ትውልድ ማስተማሪያ እንዲሆን ብሎ ዶክተር አብርሃም በላይ 1 2 3 ብሎ ስለ አቶ ገዱ ይጻፈዋል። እሱን ቶሎ ቶሎ አነብላችኋል። ለምን ገንዳም እንዳለው ለምን የዝሆን አንጀታም እንዳለው ማለት ነው። አንደኛ ኮት የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጽ ሰው በመንግስት ከፍተኛ ኃላፊነት እርከን ላይ የነበረና ጡረታ እድሜው ከመራ ሰው
ጦርነት ውስጥ አልነበርኩም አይነት ውሸት ከሚሰማስ ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት የሚያስደምም የለም። ስለ አቶ ገዱ እኔ የለሁበትም ጦርነቱ አካል አይደለሁ ምናምን አይደለ ዋኔ ቃለ መጠይቅ ላይ ያደረገው ከእናቱ ልደቱ ምናምን ጋር ነው። ምን አለው ዶክተር አብርሃም? ሰማይ ተቀዶ ሲሰፋ ነበርኩ ካለችው ጦጢት የሚተናነስ አይደለም። ባህር ዛፍ ነው ያልኩት። የባህር ዛፍ ነው ያልኩት። ባህር ዛፍ የመጣው ለውጥ መሪ አንጋፋ የገዱ ሰዎች የተባለለት በመንግስት ከፍተኛ ኃላፊነት የቆየ በጦርነቱ ጊዜ እኔ መሪ ነኝ ብሎ ያለ አሁን መጣና ጦርነት ውስጥ አልነበርኩም ሲል አለ። ምን ማለት ነው አለ? ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ነው የሚመሳሰልብኛል። ጦጢት ነው ማለት ነው ሰማይ ተቀዶ እንደነበሩ። አንድ ይሄን አይደለም የዶክተር አብርሃም። ሁለተኛ የህወሓት ከፍተኛ ጥፋትና አጉል ሽለላ የፈጠረው የትግራይ ጦርነት ሲታወስ በየመድረኩ የጦርነት ጎሳሚ የጦርነት ፊት አውራሪ ሆነህ ስታቅራራ ኖረህ አሁን በሌላ ቨርሽን መከሰት ምን ለማትረፍ ነው? ዶክተር አብርሃም ነው የጠየቀ። መልስለት ገዱ። ለዶክተር አብርሃም መልስለት። ወዳጅ ነው፣ ስራ አስፈጻሚ ነበር፣ የትግራይ ጊዜ አስተዳደርም ነበር። ስብሰባዎች ሁሉ ምን አለ? አሁን የጦርነቱ ፊት አውራሪ ሆነ ሽለላ ስታሰማ፣ ፉከራ ስታሰማ፣ በየመድረኩ ቆሳሚ ሆነ አሁን ላይ ሌላ ቨርሽን ይዘ መምጣት ምን ለማትረፍ ነው ብሎ ጠይቀዋል ዶክተር አብርሃም በላይ። ይቀጥላል ዶክተር አብርሃም በዚህ የህግ ማስከበር ዘመቻ አሳቦ የአካባቢ መሬት ሽሚያ የማንነት ጥያቄ ተገን በማድረግ የሚደረገው ማንኛውም የመሬት ይዞታዎችን ከህጋዊ መንገድ ውጪ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ቅድም ያልኳችሁ ማለት ነው። ከዚህ በተቃራኒ የግል ፍላጎትን ለማሟላት ወደ የአካባቢው ተጉዘ በሐሰት መርዝ ስትረጭ እንዳልነበረ የራስህን መስሎ ይሄ ሁሉ የውሸት ናዳ ምን ይሉታል? ባጭሩ ምን ነው እያለ ያለው? ቅድም ያልኳችሁ ነው። በስራ አስፈጻሚ ተሰብስበው ይሄ ጦርነት የግዛት ማስፋፋት አይደለም የህግ ማስከበር ነው ብለው ተስማምቷል። ኢንክሉዲንግ እሱ ያለበት። እሱ ወጥቶ ግን ምንድነው የሚያደርገው የነበረው? ጦርነቱን የግዛት ማስፋፋት አድርጎት ነበር። ይሲ የተስማማውስ እዚህ በስራ አስፈጻሚ የግዛት ማስፋፋት አይደለም ጦርነቱ የህግ ማስከበር ነው። አሁን ልክ ነው እሱ ነው ልክ አይደለም ሌላ ጉዳይ ነው። ዶክተር አብርሃም ባይዘዌ ጁንታ ነው የተባለው በዚህ ስቴትመንቱ ነው። ያኔ በትግርኛ መግለጫ ሲሰጥ ጦርነቱ ህግ ማስከበር ነው እንጂ የግዛት ማስፋፋት አይደለም አለ። ጠመዱት፣ ነከሱት። ምናልባትም በጠቅላይ ሚኒስትሩ ወዳጅነት ይመስለኛል የቆየው እንጂ የሚቆይ ሰውም አልነበረም። ግን አሁን ዛሬ ምን አለው? አንተ ማለት እኮ እናውቃለን በስራ አስፈጻሚ የወሰነውን ውሳኔ የህግ ማስከበር ነው ብለን ወስነን አንተ ግን ወጥተህ ሌላ ነበር የምታወራው። ዶክተር አብርሃም ነው እኔ አይደለም። መልስለት ለዶክተር አብርሃም። በሶስተኛው ዙር የጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ ያንተ የተሸናፊነት ሐሳብና የተግባር ምላሽ ምን እንደነበረ የሚዘነጋ አይደለም። ለማጣራት ሞክሬ ነበር። ኧረ ግድ የለም አንችላቸውም፣ እንደራደር፣ እንወያይ ምናምን ይል ነበር። እሱ መጨረሻ ላይ ፈርቶ መልስለት ለዶክተር አብርሃም በላይ መልስለት። መለስ ጀምረሃል አይደል? አራተኛ የህወሓት ሰራዊትን ወደ ትግራይ ከመለስን በኋላ ጦርነቱን ለማቆም ስንወስን ግፋ በለው እንዴት ይቆማል የምን ማቆም ነው ብለህ በድፍረት ስትናገር እንዳልነበር ዛሬ ጻድቅ መስለ መቅረብ ማንን ለማታለል ነው? ልክ ቲፒኤልኤፍ ወይም የትግራይ ኃይሎች ተመተው ወደ መቀሌ ሲገቡ የኢትዮጵያ መንግስት ምክንያቱ ምንም ይሁን ምን
ፕሪቶሪያ ስምምነትና ወደ ድርድር ሄደ። ያኔ አበደ ባይዘው። ይሄ ነው መሰረታዊ የገዱ ልዩነት እዚህ ጋር ነው ያለው። እንዳትሸወዱ። ያው አብርሃም ጠቀሰው መልስለት ለአብርሃም ውሸት ነው ብለህ ልድገም። ይሄ ኢምፖርታንት ፖይንት ስለሆነ ቶሎ ላንብብላችሁ። የህወሓት ሰራዊት ወደ ትግራይ ከመለስን በኋላ ጦርነቱን ለማቆም ስንወስን ግፋ በለው እንዴት ይቆማል ጦርነቱ የምን ማቆም ነው ብለህ በድፍረት ስትናገር እንዳልነበር ዛሬ ጻድቅ መስለ መቅረብ ማንን ለማታለል ነው? ገዱ መልስለት ለዶክተር አብርሃም አጠቃለለ። ከዛ ዶክተር አብርሃም ለማንኛውም ውሸት በእግሩ ሲሄድ ገዱን ይመስላል ከሚያስብል ክህደትና ውሸት ራስን ማጽዳት ለሰማያዊ ቤትም ቢሆን ይጠቅማል። ቆም ብሎ ማሰብ ተገቢ ነው። እውነት ምንም አገላብጠው ቢሸፋፍኑት መገለጧ አይቀሬ ነው። ዝነኛው ድምፃዊ ኪሮስ አለማየሁ ሁሉ ንምርአይ ምቅናይ ይቅርታ ለሳውንዴ ያለው እንዲህ አይነት የክህደትና የውሸት ጥግ ለመስማት ለማየትም እና እውነትም ለመቆም ጥሩ ነው። የደመደመው በድምፃዊ ኪሮስ አለማየሁ ይሄ ነው። ገዱ መልስለት ለዶክተር አብርሃም አትነጣጥ። ከሰው ቢለዩ አመትም ስለማይቆዩ መልስለት ለዶክተር አብርሃም 5 ቦታ 4 ቁም ነገሮች ሰጥቷል። 4 ቁም ነው። ያውም ደግሞ ጥሩ ስያሜ ሰጥቷል። ግንዳም ነህ ብለዋል። የዞን አንጀታም ነህ ብለዋል። ግንዳም ነህ ወይ የዞን አንጀታም ነው ወይ? ያስቀመጠብህ ስቴትመንቶች ልክ ናቸው ልክ አይደሉም? ቃለ መጠይቅ ስትወጣ ቃለ መጠይቅ ፍቃደኛ የሚሆንላችሁም ሰዎች እንዲህ ተብለሃል ብላችሁ ጠይቁት። የሚመልሰው መልስ ይመልስ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ